አብዛኞቻችን እንደምናውቀው ሩታ እንግዲህ አራስነቷን እያሳለፈች ያለችው እናትና አባቷ ቤት ነው። እች ልጅ ግን እናትና አባቷ ቤትም ሆነ ሰላም እያገኘች አይደለም። ሰላምን በብዙ ነገር እየተነሳች ነው ያለችው። እች ልጅ ቢያንስ የአራስነት ጊዜዋን ከአብርሃም ጋር ነበር ማሳለፍ የነበረባት። በዚህ ሰዓት እንደውም ባሏ ነበር ከጎን ሊሆን የሚገባው፣ ግን ያ አይደለም እየሆነ ያለው ምንድን ነው? ሁሉም እየመጣ እሷ ላይ ነው በቃ ሰላሟን እየነሳት ያለው። አብርሽ ከሀገር ሊወጣ ነው ነገ። አብርሽ ከሌላ ሴት ጋር ያው ከሄርሜላ ጋር ቢሆን መጸጸትሽ አይቀርም፣ መቆጨትሽ አይቀርም፣ እስከ መቆጣት። አንዳንድማ የሆኑ ላፊ ቃላቶችን ነው የምትናገሯት። አንዳንዶች ሄዳችሁ ሽማግሌ ነን ወይም ደግሞ አስታራቂ ነን ብላችሁ የምትጠይቋት ማለት ነው። አዎ መልካሞች አላችሁ አብረው እንዲሆኑ የምትፈልጉ፣ አዎ አብሮ እንዳይሆኑ ደግሞ የምትፈልጉ አላችሁ። ይህ ምንም ጥርጥር የለም። ሁለቱ አብሮ እንዳይሆኑ የምትፈልጉ አብዛኞቻችሁ አላችሁ። ከሄርሜላ ጋር አብሮ እንዲሆኑ፣ ከሄርሜላ ጋር ተጋብተው አብሮ እንዲሆኑ የምትፈልጉ አላችሁ። ግን ይህች ልጅ ደግሞ ቢያንስ አለ አይደለ ሰላም ማግኘት አለባት፣ ነፃነቷን ማግኘት አለባት። እንደውም መልካም ሴት ስለሆነች ነው እንጂ እኮ በሯን ከውጭ ዘግታ በቃ ማነገር አልፈልግም አላወራችሁም ብላም እኮ በር መዝጋት ትችላለች። ግን የመጣውን ሁሉ በስርዓት እያወራሽ ነው ያለችው። ግን ደግሞ እናንተ እሷንም እየተረዳችኋት አይደለም። እየተረዳችሁበት ያለው መንገድ ጥሩ አይደለም። ኦኬ አብርሽ ከሀገር ሊወጣ ነው። ኦኬ እሷም ተናግራለች። ከሀገር መውጣቱ ለእኔ በርቄም ድንቄም አይደለም። ግን ደግሞ እኔን አስሮኝ አይደለም መሄድ ያለበት። ለምን የጋብቻ ውላቸውን መቅደድ አለባቸው። 80ዎቻቸውን ሳይቀዱ ይህ ልጅ የትኛውን ቦታ እንደለቡ መንቀሳቀስ የለበትም። በአንድ በኩል ደግሞ ይሄ ሄርሜላ ስራ ነው። አብርሽኑ የሚያውቀው ነገር የለም። ከሀገር የመውጣት አላማው እቅዱም የለም። ግን ይሄ አቤል የሄርሜላ የጓደኞቹ ስራ ነው። ኦኬ በዚህ መሀል ግን ለምንድን ነው አብዛኞቻችሁ ለምንድን ቤተሰብ የማያስታርቃቸው? ለምንድን ጋሼ የማያስታርቋቸው? ለምንድን እህትዮዋ የማታስታርቃቸው? ብዙ የምትሉ ነገሮች አላችሁ። በውስጥ እኮ ብዙ ነገር ሞክሯል። በውስጥ በጣም ብዙ ነገር ተለፍቷል። ግን ደግሞ ሄርሜላ የሆነ ወስና ማለት ውሳኔ መወስናች፣ ግን ውስጧም ደግሞ ለአብርሽ ያለውን ፍቅር ያሳያል። እያንዳንዱ ከምናያቸው ከሁኔታዎቿ ሄርሜላ ከሱ ጋር ያላትን ግንኙነት ሄርሜላ እሱ ላይ የምትንጠለጠለው ምናምን ነገር ቢያቆም ሩታ የምትመለስበት ሁኔታ በጣም ቀላል ነው። ለምን እሱ ከእሷ ጋር መራቅ አልቻለም። ገብቷችኋል? ሄርሜላ ደግሞ የመጣችሁ ለተንኮል ነው። ሄርሜላ ደግሞ የመጣችሁ የሆነ ሴራ አላት። ሄርሜላ በሰላም አይደለም ወደ አብርሽ ህይወት የመጣችሁ። ነገ ላይ ትላንትና ቪዲዮ ሰርቼ ይላችሁ ነበረ። ነገ ላይ የምትጸጸትበትን ነገ ላይ የምትቆጨው ነገር ነው ሄርሜላ እያደረገች ግን ያንን አላገናዘበችም ዛሬ ላይ ማለት ነው። አብርሽም ደግሞ ሄርሜላን ካጠገቡ ማረቅ ይችላል፣ ግን ለምን ማረቅ እንደማይችል ሁላችንም ግራ የገባ ነው። ልጁ ታስሯል። አዎ ታስሯል። ከዚህ ፊት ሰዓት ስትሰጠው ይሆን ያደረገችበት ማግኔት አለ። ለዛ ነው። ስለዚህ እነ ጋሽዬ ብለም ደግሞ ማያሳርቋቸው ትናንትናም በቪዲዮ ጋሽዬን እኔም ሰርች የላችኋለሁ። እሳቸው ያሉትንም እናንተ አዳምጣችሁታል። ከዚህ በኋላ የማይዳግም ስራ ነው የምሰራው። አስታርቃችኋለሁ። ልጄን የማውቀው ልጄን ተቆጥቼ ገርቼ ከሚስቱ ጋር አብሮ እንዲሆኑ አድርጋለሁ። ስለዚህ እስኪ ሁላችንም እንጸልይላቸው አብሮ እንዲሆኑ፣ ልጃቸውን አብሮ እንዲያሳድጉና አብሮ እንዲሆኑ። ግን ደግሞ እናንተ በተለይ አቤል ተብዬውማ የሆነ ተልኮ አለ፣ የሆነ ተልኮ አለ። እኔ ይመስለኛል ሄርሜላም የሆነማ የከፈለች የሆነ ቲፕ ነገርም ያለውላ ነው ይመስለኝ ነው። አብራ ጭራሽ ለምን አታገባትም እኮ ነው ያላችኋት። እንዴት አስቧችሁ ነው የሚያገባት? የ80 ሚስት እያለው በጣም የሚወዳት የሚያፈቅራት ሚስት እያለው፣ ግን አብርሽ ደግሞ የተያዘው ነገር አለ። ልጅቷን ማራቅ አልቻለም። ስለዚህ እኔ የምላችሁ ግን ቢያንስ ሩታን በቃ ሰላሟን ስጧት። እውነት ሰላሟን ስጧት። በገዛ ቤተሰቦቿ እንኳን እንጂ ልታርፍ አልቻለችም። ሰላሟን ልታገኝ አልቻለችም። ገብቷችኋል? ልጅቷ እኮ ብላ አቅቷት ነው ብላለች። ከዚህ በፊትም ሄርሜላ ስለመጣች አይደለም የኔና የእሱ ህይወት የተበላቸው። ከሄርሜላ በፊትም ብዙ የሰራችሁ ስህተት ነበረ። ከፍቅር ጋር ነበረ፣ ከዚች ከሌላ ዋም ሴት ጋር ነበረ፣ ከተለያዩ ሴት ጋር ነበረ። ስለዚህ ሄርሜላ ታዲያ ዛሬ እኮ አይደለም እነሱ ህይወት ውስጥ ገብታ የነ ሩታን ህይወት የበጠበጠችው። ከሄርሜላ በፊትም ብዙ ነገሮች ተደርጓል። ብዙ ነገሮች ከዚህ በፊትም የሩታ እህት አስታርቃችኋለች። ሁላችንም እንደምናውቀው አስታርቃችኋለች።
አብረው እንዲሆኑ መልሳቸው ተናግራቸው ተቆጥታቸው አብረው እንዲሆኑ አድርጋለች። ግን አብረም ከሆኑ በኋላ ደግሞ ድጋሚ ስህተት ነው የተፈጠረው። ገብቷቸዋል። ምንጊዜም እንደምላችሁ ሴት ልጅ ከቤት ከመውጣት በፊት ልቧ ነው ቀድሞ የሚወጣው። ልብህ ደግሞ ከቤት ቀድሞ ከወጣ እንደገና መመለስ በጣም ከባድ ነው። እነዚህ ልጆች እንኳን ወደ ነበሩበት የፍቅር ህይወት ራሱ ቢመለሱ የበፊት ፍቅራቸው ለመመለስ ይሄ እምነቱ በቃ አይደለ አንድ ነገር በይቅርታ ልታልፈው ትችላለህ። ግን እንደነበርክ መሆን ግን በጣም ነው የሚከብደው። እና ምን ልላችሁ ነው ቢያንስ እንኳን ለልጃቸው ሲሉ ሰላም መፍጠር፣ ቢያንስ ለልጃቸው ሲሉ እንኳን አብረሽ ይሄ የሚያረጋቸውን የሚያሳያቸውን ገጸ ባህሪዎች ቢተዋቸው፣ ቢያንስ ከሄርሜላ ያለውን ነገር እንኳን ኦኬ ሄርሜላ ሊወዳት ሊሆን ይችላል አናውቅም፣ እሱ ነው የሚያውቀው። ለምን ሄርሜላም ከሱ ከምታየው ከሚሰጣት ክብር ከሚሰጣት ሪስፔክት ከሚሰጣት እያንዳንዱ ነገሮች ነው እንዲህ ልትሆን የቻለችው። አዎ ሄርሜላ ተልካ የመጣች ሴት ናት። የሆነ ጎል አላት። ጎሏ ላይ እስከምደርስ ነው። ነገ ላይ አልፈልግም ልትለው ትችላለች። ሄርሜላ ሁላችን እንደምናውቃት ቆንጆዬ ናት፣ ወጣት ናት። ማንም አይነት የሚወዳት የሚመኛት አይነት ሴት ናት። ግን ደግሞ ሴት ልጅ ክብሯን ስጠብቅ ነው። ውበትም ከነ ክብር ነው አይደል እንዴ? ውበት እኮ ከክብር ጋር ነው አብሮ ደስ የሚለው። ቆንጆ ሆነሽ ክብር ከሌለሽ የሴትነት ወግ ከሌለሽ ምንም ዋጋ የለውም። ቆንጅናሽን በዛ ታበላሽዋለሽ። እና ቢያንስ አንቺ ዛሬ ላይ ወንድን የምትለምኝ ሳትሆኚ ወንድ አንቺን የሚለምንሽ ነበረ። ስለዚህ አብርሽ ደግሞ ከሄርሜላ ጋር ያለህን ግንኙነት በቃ ብታቆም መልካም ነው። ብታረቃት በቃ ወደ ህይወት እንዳትገባ ብታረጋት አሪፍ ነው፣ ብችል ማለት ነው። ስለዚህ ሩት አይደለችም ወንድ ጋር ሄደችው፣ አንተ ነው ወደ ሴት ጋር ሄድከው የማገጥከው። አወ ከዚህ ፊት ምናልባት አንተ ለማናደድ ብላ አንዱ የተወሰኑ ቪዲዮዎችን ሰርታለች ሩታ፣ የምትመለስ የምትደነገጥ መስዋዕት። ግን አንተ የምትደነገጥ አይነት ሰው አይደለም፣ የምትመለስ አይነት ሰው አይደለም አብርሽ። ስለዚህ እባክህ ቢያንስ ጓደኞችን የላክ ልጅህን እንድታይ እየጠየካት ነው። እሷ ልጅ እንድታይ እኮ ፈቅዳለች። ግን ልጅን ልታይ በምትሄድ ሰዓት በጣም ሰላሟን ነው እየነሳት ያለው፣ የማይሆን ነገር ነው እያረክ ያለው። ቢያንስ እናትና አባቷ ግቢ ሄርሜላን ነው ይዘህ ስትሄድ ነበረው። ሄርሜላን ደግሞ እሷ ማየት አልፈልግም። አንተ ግን አትረዳትም። እውነት እንዴ አንዳንዴ እኮ ማንኛችንም ብንሆን ሰላም የሚሰማን ስፍራ የምንሄደው ሰላማዊ ቦታ፣ ጸጥታ ያለ ስፍራ ላይ የሆነ ደስ የሚል ቦታ ላይ አይደለ እንዴ? ስለዚህ ሰው ደግሞ ሰላሙን የሚነሳው ነገር ካደረገ ከዛ ሰው ይሸሻል። ጭራሽ እየሸሸ ነው የሚሄደው። እቺ ልጅ እንኳን የሆነ ትራራላለች፣ ብዙ ጊዜ ለመመለስ ትሞክራለች፣ ለመራራት ትሞክራለች። ግን ተመልሰህ ጥፋት ታጠፋለህ። ተመልሰህ እዛው ነህ እንዴ? አንተ እኮ ከሩታ ጋር ሆነክ እስቲል እንኳን ሄርሜላ አብራክ ሆና ማለት ነው። አንተ እኮ ለሄርሜላ የምትወግን ሰው ነክ። ገብቷል። ሰው እንኳን ሲናገር ይሄን ነገር ሲላት ያንቋሻት የሆነ የማይሆኑ ቃላቶች እንኳን ለሩታ ሲናገሯት አንተ የምትቆምላት ላይክ እንደባል ላይክ እንደ ወንድም እንደባል እንደ ሁሉ ነገር እንኳን ሆነክ አይ የምትልላት ሴት አይደለም ሲናገሯት። ሄርሜላን ብትሆን እንደፈለገች በተገናኞች ሰዓት እንደፈለገች ስትናገራት አይ ሄርሜላ ሩታ እኮ ማለት በጣም ወዳት ማፈቅራት ባለቤቴ ጓደኛዬ ናት፣ የልጄ እናት ናት ብለክ ልታስከብራት እሷን አላደል ግርማ ሞገስ ልትሆን አልነበረም። ግን አንተ ደግሞ በተቃራሉ ማለት ነው። ግን ይሄ መሆን የለበትም። በዛም ወጣ በዚህ ወረደ አብርሽ ይሄ የጉዞ የሚባለው ነገር ከውሸት የራቀ እንደሆነና አብርሽን ማየት ፍላይት እንደሌለው አብርሽን ማየት ከሀገር የመውጣት ፕላን እንዳለው እንግዲህ እየሰማን ያለ ነው። ይሄ የሆነው የሄርሜላ ሴራ፣ ሄርሜላ ያቀነባበረችው ሴራ ነው። ለምን ያው ሁላችን የምናውቀው ወዷላ ፍቅሯለሁ እያለች እንግዲህ ብዙ የምታረጋቸው ነገሮች አለ። ግን እሷ የመጣችው ለተንኮልና ላይ ሴራን ሁላችንም እንደምናውቀው እግዚአብሔር አምላክ ፈቅዶ ደግሞ ሁለቱ አብሮ ሆኑ ልጃቸው በጋራ የሚያሳድጉበት መንገድ እንደሚፈጠር ሁሌም ተስፋ አደርጋለሁ። በእርግጥ በይቅርታ ብዙ ነገር ሊታለፍ ይችላል። በይቅርታ ግን ፍቅርን መመለስ ይከብዳል። እውነት ለመናገር አንድ ሰው ካዘነና ከቆረጠ የሆነ እንደነበረ ለመሆን ትንሽ ይከብዳል እውነት ለመናገር ማለት ነው። እና ቢያንስ ግን ሁሌም እንደምለው ለልጃቸው ሲሆኑ አብረው እንዲሆኑ ምኞቴ ነው፣ ጸሎቴ ነው። በነገራችን ላይ ሰብስክራይብ እያደረጋችሁ አይደለም፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።